አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታሃርም ልጅ ሕልቃና አገባት። ፍናና የምትባልም ሌላ ሚስት አለችው። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁሉ ጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ ሰጠኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አድርጓለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለመጣሽ? አሁን ሂጂ ስካርሽን በእንቅልፍ አስወግጂ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም፣ ልጅ ያጣው በመሆኔ በልቤ አዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዘው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ካሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይቺም በዳዊት መዝሙር መጨረሻ ከሙሴ መኃልይ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጤሌዎን አረፈ። ይህም ቅዱስ በሮሜ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደው በበጎ ምክር እውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከ8ቱ ባልንጀሮች ጋር ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኖረው ከዚህ በኋላ እርስ በእርሳቸው ተለያዩ። ቅዱስ ጰንጤሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፍሩም እንደ ድንጋይ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው አጥንቱ እስከሚጣበቅ በእንባ ብዛት ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይን በመግለጥ ብዙ ታምራት አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውንም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማዕጠንት ወሰደው። የናገራንን ሀገር ያጠፋትን ምዕመናኖችን የገደላቸውን አይሁዳዊ ንጉሥ ሄዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጤሌዎንን ለመነው። እርሱም በስራ ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶህ በደህና በፍቅር በአንድነት ትመለሳለህ አለው። ንጉሥ ካሌብም ከናገራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ፊንሐስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጤሌዎንም በጦርነቱ መካከል ጠላቶችን ሲያሳርዳቸው እንዳዩት ብዙዎች ምስክር ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚያ አባት እጅ መነኮሰ። ከዋሻ ውስጥ ገብቶ በጾም እና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጤሌዎን ተጋድሎን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉ ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ድካም ይበቃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅርም በአንድነትም አረፈና በዚያ በዋሻ ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
በዚችም ቀን ብና ከሚባል ሀገር ኤጲስቆጶስ እንጦንዮስ የምስክርነቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውም በግንቦት ወር 24 ተጽፏል። በዚችም ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴና ከተማም በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖቱን አስተምሮ የክርስትና ጥምቀትን አጥምቆ በአቴና ሀገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍና ቤት ተቀምጦ ሳለ የአቴናን ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብም ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስም በዓለም ውስጥ የሆነውን ጌታ ሆይ አስረዳም ብሎ ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ፣ ጸጥ ብሎ አገኛቸው። ደግሞ ባህሮችን ጥልቁንም በዓለም ዙሪያ ያለውን የውቅያኖስ ባህር መረመረ፣ እነርሱም ጸጥ ብሎ አገኘው። ከዚህም በኋላ አርስጣላባ የሚባል የፍልስፍና መጽሐፍትን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ሕቡዕ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያንም ጊዜ ልብሱን ቀዶ ታላቅ ሐዘን አዘነ። ገብታችሁ ያሉ መምህራንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉ አዘዘ። ከ14 ዓመት በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና ሀገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን መከራ መቀበሉን መሰቀሉንና መሞቱን በሶስተኛም ቀን መነሳቱና ማረጉንም በሕያዋንና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሮጠው ሄደው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከእኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረ። ዲዮናስዮስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፍ ላይ አልመክኑን የሚል ጽሑፍ አየው። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያንን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም እንደጨለመ፣ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህም በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስ አድርጎ ሾሞ የቤተ ክርስቲያንንም ስርዓት የተረጎመ እርሱ ነው። ከዚህም በኋላ በባህር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ተአምራቶችን አደረገ። ከሃዲ ንጉሥ ጣማትያኖስንም ይዞ ጽኑ ስቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የኡሲፎስንና የኡሪያኖስን ራሶቻቸውን ቆረጠ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣
እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን ቅዱሳን ሮዋቅና እንጦንዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሴት ልጅ ሄኖስ እረፍቱ መታሰቢያ ነው። የእግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንም ወለደው። ቃይናንንም ከወለደ በኋላ 715 ዓመት ኖረ። ወንዶች ልጆችን እና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላው ዕድሜው 905 ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠመው ከሚባል ሀገር የሆነ የከበረ አባት አባ ባውላ አረፈ። ዘአቅረብኩ ማኅሌተ ዘኪር አእላፈ እምጽምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኑ ተወከፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኩ በዘቲ መካን እስከ ላይ ገሊ ቆኖስ ሕፃን ለተጻፉ በክርታስ ወለዛ ጻፉ ስደርስ ወለዛ አቡ ስርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉ አንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጥብቅን በረከታቸውን ከኛ ጋር ትኑር። ኦ አምላክነ በገኑ ተጋው አኮ በገኑ ታና ወልዘም ሰይት